ሰላም ቤተሰቦቼ እንዴት ናችሁ? ዛሬ የምናየው ሰዎች ስለ ህይወት የሚያምኑት 11 ስህተት ነገሮች ማለት ለምሳሌ ገንዘብ ብቻ ደስታን ይገዛል ብሎ ማሰብ። አሁን በስተለይ በዚህ ዘመን የሚታሰበው እሱ ነው። ገንዘብ ደስታን ይገዛል ብሎ ስለሚያስብ ብዙ ሰዎች ጊዜያቸውን፣ ህይወታቸውን፣ ትዳራቸውን፣ ኑሯቸውን በሙሉ የሚፈጁት ወይም ደግሞ የሚያጠፉት ገንዘብ ላይ ነው ማለት ነው። ግን ገንዘቡን ከሰበሰቡት በኋላ ህይወቱ የለም፣ ትዳሩ የለም፣ ቤተሰባዊ ፍቅሩ የለም፣ ምን የለም። ሌላ በገንዘብ ገዝተን የምናመጣት ደግሞ እነዚህ ነገር መስጠት አትችልም። ሁሉም ሰው ሊወደኝ ይገባል ብሎ ማሰብም ይሄም ዘበት ነው። አይሆን ሁሉም ሰው ሊወደን አይችልም ማለት ነው። ስኬት ፈጣን ነው ብሎ ማመን። ዛሬ አንድ መኪና ገዛ፣ ነገ ሁለተኛ፣ ከዛ ሶስተኛ እያለን እንድንሄድ ይሄም ሰዎች በጣም ፈጣን ነው ብሎ ስለሚያስቡ እውነተኛ ስኬት ግን ቀስ በቀስ የምትጠራቀምናት እንጂ በአንድ የምትገለጥ አይደለችም ማለት ነው። ስህተት ማድረግ ውድቀት ነው ብሎ ማሰብ ይሄም እንደዚሁ ነው። ቅድም ደጋግሜ ያነስቻለሁ። አንዴ ተሳሳትን ነው እንጨምርበታለን የተባባል ነው። ስህተት ማድረግ ምንም ማለት የሰራ ሰው ሊሳሳት እንደሚችል መታሰብ መቻል አለበት። ፍቅር ብቻ ግንኙነትን ያቆያል ብሎ ማሰብ ይሄ ነው። እንግዲህ አሁን በዘመኑ ፍቅር ብለው ይጋባሉ፣ በሳምንቱ ይፋታሉ። ምክንያቱም በብድር የጋበዙት ህብረተሰብ ካጠገባቸው የለም፣ አይዟቸው አይሉም። ስለዚህ ይሄም ችግር ነው ማለት ነው። ጠንካራ ሰው አያለቅስም ብሎ ማመን። ጠንካራ ሰው ቻሌንጁን በቃ ካቀሙ በላይ ነው ወይ ምንም አይመስለውም ብሎ ማመን ይሄም እንደዚሁ ነው። ሌሎች ሰዎች ከኔ የተሻለ ህይወት አላቸው ብሎ ማሰብ። በሚታይ ነገር ሊበልጡን ይችላሉ። መኪና ሊኖራቸው ይችላል፣ ቤት ሊኖራቸው ይችላል። በሌላም ነገር ግን በውስጣዊ ቢልድ በሆነ በመንፈሳዊም በተለያየ ነገርም እኛ ልንሻል እንችላለንና ሁሉ ሰው ይበልጠኛል ብሎ ማሰብም ጥሩ አይደለም ማለት ነው። ስለዚህ ሁሉ ጊዜ ጠንካራ መሆን አለብን። ለውጥ አስበሪ ነው። ደስታን ወደፊት ብቻ ነው ማገኘው ብሎ ማሰብም ይሄም ስህተት ነው ብዬ ነው ማስበው። ቤተሰቦቼ ያመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እንድታረጉት ጋብዛችኋለሁ።